ቆይ ሳሮን የት ሄዳ ነው? ሳሮን የለችም ወታለች፣ የት እንደሄደች አላቅም ይለዋል። ወንድም አንተ ግን ታውቃለህ፣ ሳሮን እኮ በሽተኛ ነች፣ ጭንቅላቷ አይሰራም። ወዴት ነው ሄደችው? አላቅም። ይውልህ ይሄ ቤት የኔና የሳሮን ነው። ስለዚህ ካልተስማማን መሄድ ትችላለች። ትሂድ። ያማያል እንደ አንተ ግን ቆይ ሳሮን እኮ ጭንቅላቷ በሽተኛ ነው፣ አይሰራም። እንግዲህ ምንም ማድረግ አልችልም። እዩልህ እንደውም በቦክስ ትመተኛለህ ብዬ እኮ ፊቴን አዘጋጅቼ እየጠበኩህ ነበር ይለዋል። አንተ ግን እንደዚህ ነገሩን ቀለል አድርገህ ታየዋለህ። በሰላም ነው ይለዋል። ግን አንድ ነገር ልንገርህ፣ እዩልህ ካንተ ጋራ ቡጢ መሰናዘር በጣም ቀላል ነው፣ ግን ደግሞ እንደዚህ የወረደ ሰው አይደለሁም። ገብቶሃል? ስለዚህ አንተ አስቀያሚ የማትረባ ሰው ነው ማለት እያልከኝ ነው ማለት ነው። እንደፈለክ ማሰብ ትችላለህ። ገባህ? ይለውና ወንድም ጥሎት ይሄዳል። የሳሩን ባለም ተከትሎት እንደ መውጣት አለና አካሄዱን አቅጣጫውን አይቶ ቀስ ብሎ ወጥቶ ሳሮን የት እንደደበቃት ሊያስወጣት ሄደ። ወደ ላይ ፎቅ ነበር ያስቀመጣትና አንቺ ነይ ሂዷል። ግን ቆይ ይሄ ድብብቆሽ እስከ መቼ ነው የሚቀጥለው? አንተ ያገባህን ባክን ዞር ወደዛ ትለዋለች። ምን ስሚ፣ ከተቆለፍሽበት እኮ እኔ ነኝ እኮ ያስወጣውሽ። ለእንደዚህ ለዋለልሽ ሰው ይሄ ነው ምላሽሽ? እና ምስጋና ጠብቀህ ነበር? አረ ምስጋናው ቀርቶብኝ ግልምጫው በቀረልኝ። ይልህ አንደኛውና ዋነኛው ጥላቴ አንተ ነሽ፣ እርዛ ዞር በል ብላ ገፍትረው ሳሮንም ትሄዳለች። እሱም ግራ ገብቶት እንዲ ቆይ ግን ይሄ ምን አይነት እድል ነው? ምንም አይነት ነገር ባደርግ ጥሩ ነገር አይታሰብልኝም። በጣም ጥሩ ይልና ተከትሏት ሲገባ እሱ በር ላይ እየጠበቃት ነበረ። እሷ ግን ቦርሳዋን ይዛ ስትወጣ በር ላይ ተገናኙና ወደ የት ነው? አንተን ወደማላይበት ነው የሚሄደው ትለዋለች። ከዛ ተከትሏት ሄደና ሳሮን ልክ ከውጭ የውጭን በር ከፍታ ስትወጣ ወንድሟ በውጭ በኩል እየጠበቃት ነበረ። ቆይ እኔ የምለው ቤት ውስጥ ነበርሽ ማለት ነው? ባክን ተወኝ ዳዊት፣ ባክን ተወኝ። እዩልህ ወግድልኝ፣ አሁን ዞር በልኝ ከመንገድ ላይ ሊሄድበት ትለዋለች። እዩልሽ የትም አትሄጂም፣ ተመለሽና ግቢ ይላታል። ባክን ዞር በልኝ አንተ ከመንገዴ ላይ። ወንድምነት ቆይሽ ለመቼ ነው? ወንድምነትም እኮ ልክ አለው። ትንሽ የተደፋፈርን አልመሰለህም? እዩልሽ ሳሮን፣ መደፋፈርን የጀመርሽው አንቺው ራስሽ ነሽ። ስለዚህ ሰፈር ሰው እንዳይሰማን ቀጥ ብለሽ ተመለሽ፣ ግቢ ወደ ቤት። አልገባም፣ እስኪ የምታደርገውን አያለሁኝ። አልገባም፣ እዩልሽ ግቢ ነው ምልሽ እያላት ባለበት ሰዓት ባል ተከትሎ ወጣና እንዴ ምኑ ናችሁ ነው እናንተ ግን? ቆይ እንዴ ተረጋጉ እንጂ ምኑ ናችሁ ነው? ወንድምና እህት አይደላችሁ እንዴ ሲለው፣ እዩልህ አንተ ዝም በል፣ አንተ ነህ ልጅቷ እንደዚህ እንድትሆን ያደረካት። ምክንያቱም እንደፈለገች ስትሆን ዝም ስለምትላት ነው። ስለዚህ ዝም በል አንተ ይለዋል። እሺ እና በቃ እኔ አሁን ልሂድበት ዞር በሉልኝ ብላ ሳሮን ልትሄድ ስትል ወንድሟ እጇን ይይዛታል። እንዲህ ዳዊት እያሳመምከኝ ነው። ይውልሽ አርፈሽ ግቢ ብዬሻለሁ ሳሮን ወደ ቤት እኮ። ለምን ስትለው ባልየውም ሳሮን እስኪ ዝም ብለሽ ግቢ እባክሽ፣ ሰው የሚልሽን እንኳን አንዳንዴ ስሚ እያላት እያለ ወንድሟ የያዘችውን ማስረጃ ወረቀት ይዛ ስለነበረ ይዞባት ከእጇ ላይ ምንትፍ አድርጓት ወደ ቤት ይገባል። ህይወት ልጇን ይዛ ቁጭ ብላለች፣ ብቻዋን በሀሳብ ሄዳለች። ህሩት የነ ዳዊት ትክክለኛ እህት አይደለችም። አሁን ዳዊት ይህንን ነገር ሲሰማ እንዴት ይሆናል? እንዴትስ ሊቀበለው ይችላል?
ሂሩትስ ምን አስባ ነው እንደዚህ ያደረገችው እያለች በሀሳብ ጭልጥ ብላለች። እና ቆይ ግን ለምንድን ነው ግን ሂሩት ግን ለምንድን ነው ማስመሰል የፈለገችው? እህት ነኝ እያለች የምታስመስለው ለምንድን ነው? ግን እኔ መጠየቅ እፈልጋለሁ፣ እሷ ራሱን ነው መጠይቃት ብላ ከተኛችበት ብድግ ብላ ሄደች። ሚኬ ወደ ዳዊት ጋር እየሄደ ነበረና ከኋላ መታ ሚኪ ና ቆይ ተረጋጋ ስትለው ይኸውልሽ ስሚ ዳዊት ሁሉንም ነገር አውቋል ገባሽ? ስለዚህ እኔም መሄድ አለብኝ ይላታል። ያጎቴን ገዳይ ማወቅ እፈልጋለሁ፣ ስለዚህ ለህግ ማቅረብ አለብኝ ይላታል። እኔም እኮ የምፈልገው እሱን ነው፣ ግን እስኪ ትንሽ ተረጋጋ። ስሚ ሳሮን እቃዋን ጠቅልላ ከሀገር እስከምትወጣ ነው የምታገሰው? አታስብ፣ እንደዚህ አይነት ብልጠጥ እንኳን የለባትም። የትም አታስብ፣ የትም አትሄድም። አንቺ ተጃጃይላት እንጂ እኔ ግን አልጃጃልም ገባሽ? በደንብ አውቃታለሁ ሳራን። ስለዚህ እኔ እሷን እስር ቤት ካላበሰበስኩ እኔ ዳንኤል አይደለሁም፣ ስለዚህ እሄዳለሁ ይላታል። ይኸውልሽ እድሜ ልኳን እስር ቤት እንድትማቀቅ ነው የምፈልገው። እሺ በቃ አሁን ተረጋጋ። በንዴትና በችኮላ የሚሆን ነገር የለም። እሺ ዳዊት እንዳሰብከው ሁሉም ነገር ባያቅስ፣ ስለዚህ እኛ እንዲያቅ ልናደርገው ነው። ስለዚህ ይኸውልሽ እኔ ምንም ነገር ይሁን ይወቅ፣ ምንም ችግር የለውም። አንቺም ሁሉ ነገር እየሸፋፈንሽ ለማሳለፍ ነው አይደለም? ስለዚህ ንገሪው ብዬሽ ነበር እኮ እውነቱን። ስለዚህ ምንም ማድረግ አይቻልም እና ስለዚህ ሁሉም ነገር ሊያበቃ ነው። እዩልሽ ሂሩት፣ እኔ አንቺን ማሳዘን አልፈልግም። ስለዚህ ሁሉንም ለዳዊት ልትነግሪው ይገባል። አመሰግናለሁ ሚኪ፣ ምስጋና ምንም አያደርግልኝም እና ምን ላድርግልህ? ነይና እዚህ ጋር እንድትስሚኝ። እንዴ ሰው ሊያየኝ እኮ ይችላል፣ አንቺ ዓለም ሙሉ ቢያየኝ ምንም አይመስለኝም ገባሽ? ይላትና እሺ ብላ ተሰማለች። አሁንም በዚህኛው ጎን ሳሚኝ ሲላት ሲያምርህ ይቀራል እሺ ደነስ ብላ ጥላው ሄደች። እሱ ግን ፈገግ ያለ እዛው ባለበት እሷን ተከትሎ ሄደ። ሳሮን ወንድሟን ተከትላ እቤት ገብታለች። ወንድሟም ዶክሜንቱን ይዞት ቁጭ ብሏል። ይኸውልህ ዳዊት፣ በስራ ጉዳይ እኔ ቀልድ አላውቅም፣ ዶክሜንቱን አምጣ ትለዋለች። ባልም በሀሳብ ወይ ጉድ፣ ቤቱ በቃ በጦርነት ቀጠና ሊናወጥ ነው ይላል። ቆይ ግን የምን ዶክሜንት ነው ይሄ? ዶክሜንት የስራ ነዋ ደግሞ የምንስ ቢሆን አንተ ይመለከታል